የስልጤ ማህበረሰብ ከሐረር እንደተነሳና የሃዲያ ሱልጣኔት ትውልድ እንደሆነ ይነገራል። የስልጤ ሀገር ለመጀመሪያ ጊዜ በጽሑፍ የተጠቀሰው በ14ኛው መቶ ክፍለ ዘመን ስልጤጌ ተብሎ ነበር። በቃል በተላለፈ ታሪክ መሰረትም የስልጤ ቅድመ አያቶች የሐረር ነዋሪዎች የነበሩት ካቢር ሐሚድና አውባር ካድሌ ነበሩ። ወራቤም ለመጀመሪያ ጊዜ የተጠቀሰው ከ440 ዓመታት በፊት በ1583 ወይም በ1584 ዓመተ ምህረት በአጼ ሰርጸ ድንግል ዘመነ መንግስት የኦሮሞ ሰዎች ወራቤንና ፋንፋራን በጦር ሲከቡ ነበር። የስልጤ ወደ አሁኑ አካባቢው አመጣጥ በ16ኛው መቶ ክፍለ ዘመን እንደሚጀምር ይታመናል። ይህም ኢማም አህመድ ኢብን ኢብራሂም አልጋዚ ወይንም አህመድ ግራኝ በክርስቲያን አቢሲኒያ ላይ ከፍተኛ ወታደራዊ ዘመቻ ሲያካሂድ ነበር። በስልጤ በቃል በተላለፈ ታሪክ መሰረትም በሐረር የተወለዱ አንድ ሐጅ አልዬ የተባሉ የሃይማኖት መሪ አንድ ኡምናን የተባለ ቦታ ላይ እንዲሰፍሩ እስኪነገራቸው ድረስ ዘመቻውን ተከትለው መጥተው ነበር። በዛም በሰፈሩበት አካባቢም አንዲት ሴት አገቡ። ከእርሷም የተወለደላቸው የመጨረሻ ልጅ ገንስልጢ ተባለ። እርሱም የስልጢ ማህበረሰብ መነሻ እንደሆነ ይታመናል። ሐጅ አልዬ በአባታቸው ሐረሪ በእናታቸው የአረብ ዝርያ እንዳላቸው የሚነገር ሲሆን በስፍራው ሲደርሱ በመጀመሪያ መቀመጫቸውን ያደረጉት አልቾ ወሬሮ ላይ እንደነበር በታሪክ ይነገራል። ስልጢ በቀደመ ትርጉሙ ማለትም እንደ ጋን ስልጢ ዘሮች በአሁኑ ጊዜ ካሉት የስልጤ ክፍሎች አንዱን ብቻ ይይዛል። ተመሳሳይ ቋንቋ የሚጋሩ ይህንን አተራረክ የሚከተሉ ሌሎች የሙስሊም ክፍሎች ግን አሉ። እነርሱም አዜርነት በርበር፣ ማልጋ፣ አሊቾ ወሬሮ እና ወለኔ ገደባኖ ናቸው። እና እነዚህ 5 ክፍሎች ስልጢን ጨምሮ ማለት ነው ኢስላም ተብለው ይጠሩ ነበር። ይህ ቃል በአገር ውስጥ ቋንቋ በቀላሉ ሙስሊም ማለት ነው። ነገር ግን በተለይም እነሱ የሚጋሩትን ቋንቋ ኢስላምኛን ወይም ስልጥኛን የሚናገሩ ሰዎች እንደማለት ነው። በዚያን ወቅት የነበረው የስልጤ ህዝብ ወደ አሁኑ ስፍራ ከመድረሱ በፊት ገደብ ዝዋይ ወይም ላቂ ደንበል፣ ሲዳማ፣ ከቡልቡላ አጠገብ ባለው አሊቶ ዳገት በሚባሉ አካባቢዎች ቆይታ እንዳደረገ የተለያዩ መረጃዎች ይጠቁማሉ። በወቅቱ ለህዝቡ እንቅስቃሴ እንደ ምክንያት የሚገለጸው በግራኝ አህመድ የተነሳ ጥሩ የመኖሪያ አካባቢ ለመፈለግ እንደሆነ ይነገራል። በሁሴን መሐመድ ገለጻ መሰረት ኢስላም የሚለው በአመራር ስርዓት ውስጥ 5ቱንም በመወከሉ ምክንያት እንደ አንድ መታሰብ አለባቸው። ነገር ግን ስልጤ የሚለው ቃል 5ቱንም እንዴት ወደ መወከል እንደመጣ አይታወቅም። ነገር ግን ለስልጢ ማለትም ለገንስልጢ ዘሮች የተሻለ ቦታ እንደተሰጠና በአካባቢው እንደ ቅዱስ በሚታዩት ሐጅ አልዬ ከመሞታቸው በፊት ተአምራትን እንደሰሩ ያምናሉ። ገንስልጢ በጦርነት መሬት ያገኝ ዘንድ የአባቱ የሐጅ አልዬ ጦር ከምርቃት ጋር ተሰጠው። በ16ኛው መቶ ክፍለ ዘመን ከተከወነው ከኦሮሞ መስፋፋት በፊት ስልጤ ከወለኔና ከሐረሪ ህዝቦች ጋር በአንድ ወቅት የሐረላ ህዝቦች ቅጥያ እንደነበረ ይታመናል። በ17ኛው መቶ ክፍለ ዘመን የሃዲያ ሱልጣኔት ገራድ ሲዴ መሐመድ ነበር። ሲዴ መሐመድ ስልጤ የተባለው ጎሳ መስራቾች የልጅ ልጅ እና የሃላባ ብሔረሰብ መስራች እንደሆነ ይታመናል። ገራድ ሲዴ መሐመድም በሃዲያ ጦርነት ከቀዳማዊ አጼ ሱስንዮስ ሰራዊት ጋር ገጥሞ አሸነፈ። ይህም ለቀጣዮቹ 300 ዓመታት በአቢሲኒያ አገዛዝ ውስጥ እንዳይጠቀለሉ አደረጋቸው። ከ19ኛው መቶ ክፍለ ዘመን መዝጊያ በፊት በስልጤና በዙሪያቸው ባሉት በሰባት ቤት ጉራጌ፣ በክስታኔ ጉራጌና በአርሲ ኦሮሞ ዘንድ መሬትና የውሃ ምንጮችን ለመቆጣጠር ጦርነቶች በተደጋጋሚ ይካሄዱ ነበር። በ19ኛው መቶ ክፍለ ዘመንም በምኒልክ ጦር ከመወረራቸው በፊት የጋንስልጢ ስርወ መንግስት የመጨረሻው ገራድ ሴዲሶ ካልቦ ይባል ነበር። ዳግማዊ ምኒልክ ወደ ደቡብ ያደረጉት ዘመቻ በስልጤና በዙሪያው ያለውን ህዝብ ታሪካዊ አኗኗር የለወጠ ነበር። የስልጤ ምድር በንጉሠ ነገሥቱ አስተዳደር ውስጥ የገባችው እንደ አውሮፓውያን አቆጣጠር በ1888 የቀቤና የሰባት ቤት ጉራጌና የስልጤ ጦር
ከምኒልክ የጦር መሪዎች መካከል አንዱ በነበረው በራስ ጎበና ዳጬ ጦር በተሸነፈ ጊዜ ነበር። ከነዚህ ጊዜያት በኋላም የስልጤ ማህበረሰብ ለንግድ ወደ ተለያዩ አካባቢዎች መጓዝ ጀመረ። በ1930ዎቹም ከሲዳማ የቡና ገበያዎች ተነስቶ ወደ አዲስ አበባ በሚሄደው የንግድ መስመር ላይ ስልጤ ሚናውን ይጫወት ነበር። በጣሊያን ይዞታ ጊዜ አውራ ጎዳናዎች እስኪሰሩ ድረስም የሲዳማ ቡና ወደ አዲስ አበባ የሚደርሰው በበቅሎች ጀርባ ላይ ተጭኖ ከወራት ጉዞ በኋላ ነበር። በዚህ ሂደትም ቡናውን በሚያመርቱት በሲዳማ ገበሬዎችና ቡናውን ከገበሬዎች ተረክበው በሚሸጡት በስልጤ ነጋዴዎች መካከል ግልጽ የሆነ የሥራ ክፍፍል ተፈጠረ። እንደ አውሮፓውያን አቆጣጠር በ1935 ዓመተ ምህረት የሥነ ብሔር አጥኚ የሆኑ ጀርመናውያን ወራቤን ጎብኝተው ነበር። በጠፍጣፋ ኮረብታም ላይ ትልቅ ከተማ አገኙ። በምስራቅ በኩልም ትንሽ ሐይቅ እና ሜዳዎች አሉ። ምናልባትም በዛ በዝናብ ወቅት ውሃ ይጠራቀማል። ከዚህ በተጨማሪም በቅርበት የሚገኙ የተጌጡ ሐውልቶች በዚያ ነበሩ። እነርሱም በ1920ዎቹ በፔሪ አዛይስ ተገልጸዋል። ነገር ግን ኋላ ላይ ወደ አካባቢው የመጣው የጀርመን አሳሽ ቡድን ለጥናት በጣም አስፈላጊ ከሆኑት ሐውልቶች ውስጥ ሁለቱን አጥቷል። የአካባቢው ሰዎች እንደሚያስቡትም ከሆነ እነዚህ ሐውልቶች ወደ አዲስ አበባ ተወስደዋል። ነገር ግን በዚያ ሊገኙ አልቻሉም። በአንድ ወቅት ስልጤ እንደ ሰባት ቤት ጉራጌ እና ሶዶ ክስታኔ ካሉ ህዝቦች ጋር የጉራጌ ማንነትን ይጋራ እንደነበረ ማስረጃ አለ። እንደ አውሮፓውያን አቆጣጠር በ1955 የአፄ ኃይለ ሥላሴን የብር ኢዮቤልዩ ለማክበር በአዲስ አበባ በተዘጋጀው የዓለም አቀፍ ኤክስፖዚሽን የጉራጌ ኤግዚቢሽን አንዱ ክፍል ነበር። ይህ ኤግዚቢሽንም ስልጤን ጀምሮ ከተለያዩ የጉራጌ ሰዎች በተወጣጡ ሽማግሌዎችና የተማሩ ወጣቶች የተዘጋጀ ነበር። ባህሩ ዘውዴ እንደገለጹት ከሆነም በዘመኑ ጉራጌ በኢትዮጵያ የችርቻሮ ንግድን ተቆጣጥረው የነበሩትን የየመን አረብ ነጋዴዎችን ተፎካክሮ ገበያውን የተቆጣጠረበት ጊዜ ነበር። በ20ኛው መቶ ክፍለ ዘመን መጨረሻ ላይ ኢህአዲግ በአዲስ አበባ ስልጣን ከያዘ በኋላም እንደ አውሮፓውያን አቆጣጠር በ1992 የስልጤ አዜርነት ወለኔ ገደባኖ ህዝቦች ዲሞክራሲያዊ ፓርቲ ተመሰረተ። ኋላም ላይ ስሙን ቀይሮ የስልጤ ህዝብ ዲሞክራሲያዊ ፓርቲም መስርቶ ለማዕከላዊ መንግስት ራስን በራስ የማስተዳደር ጥያቄ በማቅረብ ከጉራጌ ዞን ተለይቶ የራሱ ዞን ተሰጠ።